ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ የሞዴል ኤግዛም መጥቻለሁ። የጀላችሁ የመጣሁት እንግሊሽ ሞዴል ኤግዛም 2017 ዓ.ም የ8ኛ ክፍል በአራዳ ክፍለ ከተማ የተዘጋጀ ጥያቄዎች ነው። እንግዲህ ጥያቄዎች ግራመር አለው፣ ፓሴጅ አለው፣ የተለያዩ ነገሮች የተካተተበት ጥያቄ ነው። በጣም እንደሚረዳችሁ ለፈተናችሁ፣ ለሚኒስትሪም እንዲሁም ለተለያዩ ለፋይናል ሚድ ኤግዛማችሁ በጣም የሚጠቅም ጥያቄ ነው። ሁላችሁም ስሩት። ስሰራ አዳምጡ፣ በደንብ የሚረዳችሁ ነው። ጥያቄዎቹን ስሰራ ቪዲዮን ፖዝ እያረጋችሁ ሞክሩት። ከዛ በኋላ ልክ መሆናችሁን አለመሆናችሁን እያረጋገጣችሁ ያልገባችሁንም ነገር እየተረዳችሁበት ሄዳላችሁ ማለት ነው። ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አድርጉ። እንዲሁም ደግሞ ለሌሎች ሰዎች ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። አዳዲስ ቪዲዮዎች ሲሰሩም ደግሞ እንዲደርሳችሁ የደወል ምልክቱን መጫን አይርሱ። ወደ ጥያቄዎቹ እንሄዳለን። ይሄ እንግዲህ የመጀመሪያው ክፍል ነው። ሌሎቹ ደግሞ 3 ክፍሎች ይኖሩታል ማለት ነው። ጥያቄው አንደኛ he blank in that shop for age ምትል ነገር አለች። እንግዲህ ይሄ የግራመር ፓርቱ ነው። he dash in that shop for age ብዙ ጊዜ ግራመርን ለማወቅ ታይም ኢንዲኬሽን ነው የምታዩት። for እና since ካለበት for እና since የሚል ቃል ካለ ምንድነው ማለት ነው? ግራመሩ present perfect ነው የሚሆነው። present perfect ነው። subject plus has or have plus verb 3 ማለት ነው። plus verb 3 ያለው ነው የምትመርጡት። ለይ ምርጫውን እኔ he has been መሆን ይችላል አይደል? ይሄው has አለው then የቢ ደግሞ v3 been ነው። ይሄ መሆን ይችላል። have been have የምትለው ለሂ አትቀጸልም አይደል? he ካለ has ነው የሚሆነው ሲንጉላር ስለሆነ። she it ከሆነ ለነዚህ has ነው የሚሆነው። they you I and we ከሆነ ደግሞ have ነው የሚሄድለት ማለት ነው አብሮ። እኛ አሁን he ስለሆነ ያለን has ነው የምንወስደው፣ ይሄ አይሆንም ማለት ነው። ሲ ደግሞ has was ሁለቱም ምንድናቸው? ኦክሲላሪ ቨርቦች ናቸው። hasም wasም ስለዚህ አንድ ላይ አይሄዱም። ይሄኛው verb 3 መሆን ነበረበት። been ደግሞ verb 3 ነው ግን ምን ይጎለዋል? has ወይም have ይጎለዋል እዚህ። ስለዚህ አይሆንም፣ መልሳችን A ይሆናል። he has been in the shop for ages ማለት ምንድነው? length of time ነው የሚያሳየው። ይሄ for ካለ ማለት ነው present perfect ላይ length of time ነው ወይም ምን ያክል ጊዜ እንደሰራ ወይም ያን ነገር እንዳደረገው ነው የሚገልጽልን። for ages ለብዙ አመታት እዛ ሱቅ ውስጥ ነበረ እያለን ነው በሲተረጎ ማለት ነው። since ካለ ደግሞ point of time ነው። point of time ማለት የተጀመረበት ማለት ለምሳሌ he has been in that shop since 2008 ብንል since ቢኖር ማለት ነው ከ2008 ጀምሮ እዛ ሱቅ ውስጥ ነበረ till ነው ማለት ነው። አሁን ድረስ 2008 ጀምሮ ነበረ። since ካለ መነሻው ነው። for ካለ ደግሞ ምን ያክል ጊዜ ለእንግዙ ለአመታት ለዚህን ያክል ጊዜ የሚለውን በfor እንገልጻለን። መልሳችን A ነው። ሁለተኛው would you mind dash me with this maths would you mind dash me with this maths እንግዲህ መጀመሪያ የምናየው would you mind ነው። would you mind ካለ ሁሉ ጊዜ የሚከተለው verb ምን ይሆናል? verb ing ነው የሚሆነው would you mind ከሆነ how about ሚል ራሱ ቢኖር how about ካለም ምን ይሆናል? የሚከተለው verb ing ይሆናል ማለት ነው። ስለዚህ would you mind ካለ በኋላ verb ing ነው የምትፈልጉት። help አይሆንም፣ to help አይሆንም፣ helped ይላል። helping ነው ing ያለውን መምረጥ ነው። ሁሉ ጊዜ would you mind ካለ በኋላ ከዚህ ኤክስፕሬሽን በኋላ የሚመጣው ing ፎርሙ ነው የቨርቡ ማለት ነው። would you mind helping me with this maths ባክ በዚህ ማትስ ላይ ልትረዳኝ ትችላለህ ወይ እያለ የጠየቀው ነው። ፖላይት የሆነ ጥያቄ ነው። ሶስተኛው I was reading my book when my father dashed me ይሄ ደግሞ ሁለት ድርጊቶች ናቸው። አንደኛው ረጅም ድርጊት፣ አንደኛው አጭር ድርጊት ሆኖ ግን ምን የሆነ past tense I was ነው የሚለው past ነው። አባቴ ዳሽ ምን ሊያሳረገኝ past tense was ስለሆነ እዚህ ጋር የምንፈልገው past form ነው። call አይሆንም፣ calling አይሆንም፣ called are calling called ነው የሚሆነው። ማንና ማናቸው አንድ ላይ የሚሄዱት ረጅሙን ድርጊት በፓስት
continuous ነው የምንገልጸው። past continuous tense is a long action ረጅሙን ድርጊት። ከዛ ደግሞ past tense ደግሞ past simple tense እሱን ደግሞ ምንን ይገልጽልናል? short action። ሁለቱ አንድ ላይ ነው የሚሆን። ስለዚህ when my father called me አባቴ ሲጠራኝ I was reading my book እኔ መጽሐፍ እያነበብኩ ነበር። መጠራት አጭር ድርጊት ነው አይደለ? ለምሳሌ ሰላም ብትሆን ይህንን የተናገረችው አባቷ ሰላም እዚህ በጣም አጭር ድርጊት ሲጠራት። ማንበብ ግን ለብዙ ጊዜ ተቀምጣው የተኝታ የምታነበው ረጅም ድርጊት ነው። ስለዚህ ረጅሙን ሁሉ ጊዜ በኮንቲኒየስ ነው የምንገልጸው። አጭሩን ደግሞ በሲምፕል ፓስት ቴንስ ፓስት ኮንቲኒየስ እና ፓስት ሲምፕል ቴንስ አንድ ላይ ነው የሚሆኑት። መልሳችን ሲ ነው። አራተኛው my brother dash television every night my brother dash television every night every night የምትል ካለ ሁሉ ጊዜ every የሚል ነገር ካለ habitual action habitual action ደግሞ የሚገለጸው በpresent simple tense ነው። present simple tense ስለዚህ habitual action ወይም ደግሞ ተደጋግሞ የሚደረግ ድርጊት ማለት ነው። ስለዚህ እዚህ ጋር has watched አይሆንም። ይሄኛው present perfect ነው። present perfect ነው። watch ደግሞ my brother አንድ ስለሆነ ምን ይጨምራል? present perfect present simple tense ላይ s ወይም es ይጨምራል። watch የሚለው ch ስላለ መጨረሻ ላይ es ነው የሚጨምረው። ስለዚህ watch አይሆንም። we ቢሆን እዚህ ጋር ብዙ ነን አይደል? we watch ነበር የሚሆነው። ይሄኛው ይሆን ነበር ለፕሉራሎች ማለት ነው። we they ለሚለው ይሆናል ማለት ነው። ግን watch my brother watch ነው የሚሆነው። es ይጨመርበታል አንድ ሲንጉላር ከሆነ my brother watch television every night is watching ይሄኛው present continuous ነው እንጂ present simple አይደለም። ስለዚህ መልሳችን ሲ ነው። አምስተኛው we had met before you to Finfinne ይሄኛውም ሁለት ድርጊት ነው። ምንና ምን? past perfect እና simple past tense ነው አንድ ላይ የሚሆኑት። past perfect የሚባለው ምንድነው? subject plus had plus verb 3 ይሄ የሚገልጽልን ምን አይነት አክሽን ነው? the first action አንድ ሴንቴንሳችን ምን ማለት እንደሆነ አስረዳችኋለሁ። ሌላኛው ደግሞ past simple ነው አንድ ላይ የሚመጣው ከዚህ ጋር። past simple tense ምን አይነት ፎርም አለው? subject plus verb 2 ፎርም ነው ያለው። ይሄ ደግሞ the second action ማለት ነው። the second action ማለት ይሄኛው የመጀመሪያው ድርጊት በፓስት ፐርፌክት ነው። ሁለተኛውን ድርጊት ደግሞ የምንገልጸው በሲምፕል ፓስት ነው። ለምሳሌ እዚህ ጋር እንምጣ። we had met before you dash to Finfinne ስለዚህ እዚህ ጋር የሚገባው ይሄኛው ምንድነው? ፓስት ፐርፌክት ነው። ስለዚህ እዚህ ጋር የሚገባው ምንድነው? ፓስት ሲምፕል እንደሆነ እናውቃለን። ስለዚህ you moves ይሄኛው አይሆንም፣ ፕሬዘንት ነው። moved ነው፣ moved ይሆናል። moving continuous ነው። had moved ደግሞ ፓስት ፐርፌክት ይሆንብናል ተመልሶ። እዚህ ጋር ኦሬዲ ፓስት ፐርፌክት ስላለን ይሄ አይሆንም። መልሳችን ቢ ነው። we had met you before you moved to Finfinne አንቺ ወይም አንተ ወደ ፊንፊኔ ከመሄድ በፊት እኛ ተገናኝተን ነበር። ኦሬዲ ሄዳለች፣ እኛም ተገናኝተናል። ግን ማን ቀደመ? መገናኘታችን። ስለዚህ የቀደመውን ድርጊት በፓስት ፐርፌክት ነው የምንገልጸው። ከዛ የሚከተለው ያ ነገር ከተደረገ በኋላ የተደረገውን ደግሞ በፓስት ሲምፕል። ስለዚህ ሪሰንት ፓስቱን ከፓስትም ፓስት ነው ማለት ነው። ፓስት ፐርፌክት ማለት ከፓስቱም ደግሞ ሌላ ፓስት ማለት መሄዴም ፓስት ነው። ኦሬዲ እሱ መሄዱም ፓስት ነው። ከሱ በፊት የነበረን ፓስት ወይም ያለፈ ነገር ለመግለጽ ፓስት ፐርፌክት እንጠቀማለን። ስለዚህ we had met before you moved to Finfinne አንቺ ወይም አንተ ወደ ፊንፊኔ ከመሄዳችሁ በፊት እኛ ተገናኝተናል እያለ ነው ማለት ነው። አምስተኛው ቢ ነው ማለት ነው። ስድስተኛው he dash home at 2 every day ሁልጊዜ every day ስላለ ምንድነው? ቅድም እንደነገርኳችሁ ሲምፕል
ፕሬዘንት ነው። ሂ ስላለ ደግሞ ሲንጉላር ስለሆነ es ወይም ደግሞ s ይጨመራል እንትኑ ላይ he lives he has lived ይሄኛው ምንድነው present perfect ነው። ይሄ አይሆንም። will lives ይሄ ደግሞ future tense ነው። is living is present continuous ነው። ስለዚህ ይሄ አይሆንም። የሚሆነው a ነው። he leaves home at 2 every day ሁልጊዜ 2 ሰዓት ላይ ከቤት ይወጣል እያለን ነው ማለት ነው። ሰባተኛው my father usually jeans but today he is wearing a sweat usually ካለ ራሱ ምንድነው usually always every ብሎ እዚህ ጋር ሌላ every day every night ምናምን ካለ ይሄ ምንድነው ሁልጊዜ simple present tense ነው። often ጨምሩበት። እነዚህ ቃላቶች ካሉ simple present tense ነው የሚሆነው። እዚህ ጋር usually አለ። ስለዚህ my father ምንድነው አንድ ሰው ነው። ስለዚህ s ይጨምራል። will ይሄኛው will wear future ነው። wears ነው አይደል? my father usually wears jeans but today he's wearing sweat ሁልጊዜ jeans ነው የሚለብሰው ዛሬ ግን sweat ነው የለበሰው ነው የሚለን። ስለዚህ has worn ይሄኛው present perfect ነው። wearing ደግሞ continuous ነው። ምን እንደሆነ present ወይም past እንደሆነ አይታወቅም ምክንያቱም እዚህ ጋር wasም isም ስለሌለው ግን ing ፎርም ነው። ስምንተኛው my brother dash goes to cinema he doesn't like it my brother dash goes to cinema he doesn't like it ይላል አይደለ? ስለዚህ ምንድነው ማለት ነው አይወደውም ሲኒማ አይወድም እያለን ነው። ምን ሊያደርግ ይችላል? he often goes to cinema often ካለን ሁል ጊዜ ነው። he always ካለንም ሁል ጊዜ ነው። my brother often goes to cinema ሳይወደው እንዴት ሁሌ ይሄዳል? አይሆንም። my brother always goes to cinema ሳይወደው እንዴት ሁል ጊዜ ይሄዳል? አይሆንም። never ደግሞ ጭራሽ ማለት ነው። ስለዚህ my brother never goes to cinema ወደ ሲኒማ ሄዶ አያውቅም። he doesn't like it ስለማይወደው ይሄ ትንሽ ያስኬዳል አይደል? sometimes my brother sometimes goes to cinema he doesn't like it አይወደውም ግን አንዳንዴ ይሄዳል። አይሆንም። ማይወደው ቦታ ሰው ሊሄድ አይችልም። ስለዚህ ሲ ነው የሚቀርበው ሁሉ። my brother never goes to cinema he doesn't like it የሚለው ይሆናል ማለት ነው። ዘጠነኛው the bus doesn't dash at 2 am the bus doesn't ስለዚህ ምንድነው present ነው simple present ነው ግን does ስላለ s አይጨምርም። the bus አንድ ነው አይደል? ግን doesn't የሚለው es already እዚህ ጋር ስለጨመርን verb-ን as it is እናስቀምጣለን። the bus leaves ይሄኛው s ጨምሯል አይሆንም። left ደግሞ past ነው leaving continuous ነው። the bus doesn't leave at 12 am leave የሚለው ይሆናል es የሚል ስላለ ማለት ነው። አስረኛውና የመጨረሻው did you go out blank Friday evening ስለዚህ እነዚህ ደግሞ ፕሪፖዚሽኖች ናቸው። እንግዲህ ለቀናት on Monday on Friday ነው የምንለው። ስለዚህ ለቀናት የሚሆነው on ነው። in ደግሞ የሚሆነው in 1995 ለትልልቅ in the morning እያልን ትላልቅ ከሆኑ ለአመታት ምናምን የምንገልጸው in ነው። at ደግሞ specific time ለምሳሌ at 12 am at the noon at night እያልን ስፔሲፊክ ታይሞችን ደግሞ የምንገልጸው በአት ነው። from ከዚህ እስከዚህ ለማለት ነው። from ለምሳሌ from 12 am to 6 am ማለት እንችላለን። ይሄ አሁን from የሚለው ኢንተርቫልን ለመግለጽ ነው የምንጠቀምበት። መልሳችን on ነው ማለት ነው። on Friday የሚለው ይሆናል። እሺ ተማሪዎች እንግዲህ ዛሬ በዚህ በክፍል አንድ ይዤላችሁ የመጣው ጥያቄዎች እነዚህን ይመስሉ ነበረ። ከጥያቄው ብዙ ያላወቃችሁበትን ነገር እንዳገኛችሁበት ተስፋ አደርጋለሁ። እናንተም ደግሞ ፖዝ እያደረጋችሁ ሰርታችሁ ራሳችሁን እያስተካከላችሁ እንዳያችሁ ተስፋ አደርጋለሁ። ሁልጊዜም ጥያቄዎችን ስትሰሩ ሁልጊዜ መስማት ብቻ ሳይሆን ራሳችሁም እየሰራችሁ ተለማመዱ። መለማመድ አለባችሁ ለፈተና እንዲያዘጋጃችሁ። ከዚህ ከሰራው ጥያቄው ሊሆን ይችላል ከሌሎችም እስከዛሬም ከሰራውት ቪዲዮዎች ሊሆን ይችላል ወይም እናንተ ስትሰሩ የከበዳችሁ ጥያቄ ካለ ኮሜንት ሴክሽን ላይ እንዲሁም ደግሞ ቴሌግራም ላይ መጠየቅ ትችላላችሁ። የቴሌግራም ሊንኩን
ዲስክሪፕሽን ላይ ማግኘት ትችላላችሁ። እንዲሰራላችሁ የምትፈልጉትን የሚኒስትሪ፣ የሞዴል፣ ፋይናል፣ ሚድ ኤግዛም ጥያቄዎችን መላክ ትችላላችሁ። በሚቀጥለው ቪዲዮ በክፍል 2 እስከምንገናኝ ድረስ ቪዲዮውን ላይክ በማድረግ እንዲሁም ሼር በማድረግ ቻናላችንን ሰብስክራይብ በማድረግ ጠብቁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።